አይስጥልኝ እንዴት ናችሁ? ሰላም ናችሁ? ረዳት ኮሚሽነር አየሁ ፈልገን ነበር። ረዳት ኮሚሽነር አየሁ ታደሰ አራተኛ ፎቅ 23 ቁጥር። እሺ በሊፍቱ። እሺ እናመሰግናለን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ምንትዋ ፕሮግራማችን ላይ ትገኛላችሁ። ዛሬ ምንትዋ ፕሮግራማችን ልዩ የበዓል ዝግጅት ወደ እናንተ ያደርስላችኋል። በአማራ ብሔራዊ ክልላዊ መንግስት ፖሊስ ዋና ጠቅላይ መምሪያ ግቢ ውስጥ እንገኛለን። እዚህ ግቢ ውስጥ ስንገኝ ደግሞ ረዳት ኮሚሽነር አየሁ ታደሰን ዛሬ ልዩ እንግዳ አድርገናቸዋል። ኮሚሽነሯ ማን ናቸው? ምንስ ከሳቸው እንማር ለምትሉ የተከበራችሁ ተመልካቾቻችን ከሙሉ ፕሮግራሙ ታገኙታላችሁ። በድጋሚ እንኳን አደረሳችሁ እያልን ምንትዋ ፕሮግራማችን መልካም ምኞቱን ይገልጻል። ረዳት ኮሚሽነር አየሁ ታደሰ በጣም ነው የማመሰግንሽ። እሺ አመሰግናለሁ። እኔም እንኳን ደስ አለሽ። አራሮ ደስ አለሽ። ለምን ነው እንደዛ ያልኩሽ? ረዳት ኮሚሽነር በእውነት እኔም በጣም ደስ ብሎኛል። እንግዲህ ከረዳት ኮሚሽነር መሰረት ቀጥሎ ለርሶ ነው የተሰጠው አይደለ? አንቺ ብትይ ደስ ይለኛል። በጣም ደስ ይለኛል። ለክብሩ ነው። እሺ እሺ አንቺ እያልኩ እንቀጥላለን ማለት ነው። መቼ ነበር ይህ ማዕረግ የተሰጠሽ? እሺ ማዕረጉ በጥቅምት 17 2018 ላይ ተሰጠኝ። ስለዚህ 2 ወር ምናምን ሆኖታል ማለት ነው። ስለዚህ ደስታው ሳያልቅ ነው የመጣሁት። ስሜቱ እንዴት ነበረ? በጣም ማለት ብዙ ጊዜ ጠብቀው ነበር ይሄን ማዕረግ። የራሱ የማዕረግ አሰጣጥ ስርዓት አለው። ብዙ ነገሮች መስፈርቶች አሉ። ትልቅ ማዕረግ ነው። ለሴት ደግሞ ለሴት በጣም ከባድ ማዕረግ ነው። የራሱ መስፈርት አለው። ይሄ ማዕረግ ለመስጠት ብዙ ነገር መስፈርቶች በይሄን ለመስጠት በሚያዩት እይታ ላይ መግባት አለብሽ። ጥሩ አፈጻጸም ሊኖርሽ ይገባል። ዲስፕሊንሽ፣ የስራ አጠቃላይ ዘሆል ያለሽ ይሄን ማዕረግ ሊሸከም የሚችል ብቃት ሊኖርሽ ይገባል። ስለዚህ ይሄ ማዕረግ እንዲሰጠኝ ብዙ ጊዜ ስመኘው ነበር እኔም እና ስትራቴጂክ ማዕረግ ነው። ኮማንደር ከፍተኛ ማዕረግ ነው። ከዋና ኢንስፔክተር ጀምረው ከፍተኛ ማዕረግ ነው። ኮማንደር በኋላ ረዳት ኮሚሽነር ነው። ይሄ ስትራቴጂክ ማዕረግ ስትራቴጂክ አመራር ውስጥ የምትገቢበት ነው። ከፍተኛ ማዕረግ ነው። በእንትን ሌተናል ኮሎኔል ማለት ነው፣ በመከላከያ ማለት ነው። እና ከፍተኛ ማዕረግ ስለሆነ እኔም ደስ ብሎኛል። ከፍተኛ ኃላፊነት ይጠበቅብኛል ለዚህ ማዕረግ ማለት ነው። ስምሽ ሲጠራ የነበረው ስሜት ቀድመሽ አውቀሻል ወይስ እዛው ላይ መድረክ ላይ የተጠራ? አንድ ቀን ቀድሜ ያወቅሁት አንድ ቀን ነው እና በጣም ነው ደስታውን እንዴት ብዬ ልነግርሽ እንደምን እንዴት ነው ነጋልሽ? ይሄን ነገረኝ። ስንጠብቅ ነበር። ያው ሴክሬት ነው ይሄን ነገር ለማለት ብዙ ሰው ያው ይሄን ለማግኘት ይፈልጋል። ያን ለማግኘት ደግሞ ብቁ ነኝ ብሎ ደግሞ ይመኛል። በራሱ ትመኛለሽ። ስለተመኘሽ ብቻ አይደለም፣ ስለተመኘ የተመኘ ሁሉ ይሄን አያገኘው። ምክንያቱም ከፍተኛ ማዕረግ ስለሆነ ከፍተኛ ማዕረግ ደግሞ ዝም ብሎ በሰፊው አይሰጥ፣ ውስን መሆን አለበት። ስለዚህ በሱ መሰረት 2 ልብ ነበርኩኝ። ይሰጠኛል ብያለሁ፣ ሁሉን አሟላለሁ። ነገር ግን ምንም አይነት ነገር ኢንፎርሜሽን የለኝም ነበር። ምክንያቱም እንግዲህ ቀደም ሲል እንዳልሽው ሁሉም ስለሚጓጓ ለማን እንደሆነ አይታወቅም፣ ይሰጣል አይሰጥም የሚል ነገር ስለነበረ እኔም ቢሆን 2 ልብ ነኝ ነበር። ይሰጡኛል ብያለሁ፣ አንድ ሴት ስለሆንኩ። በምንድን አኳያ ነው አንድ ሴት የሆንሽው? ማለት ያሟላሁት እኔ ብቻ ነኝ በወቅቱ። ሴት በዚህ መስፈርት ላይ የነበርኩ እኔ ነኝ። አለው መስፈርት፣ የራሱ መስፈርት አለው።
በወቅቱ በመስፈርቱ ደረጃ አሟላ ነበር። ይገባኛል ያልኩትም በሱ ነው። ግን ይገባኛል ስላልኩም የሚሰጥ አይደለም። ይሄ ከፍተኛ ማዕረግ ስለሆነ ማለት ነው። ስለዚህ ሁለት ልብ ነበርኩኝ እንደምሰጥም ውስጤ ልቤ ይነግረኛል። ነገር ግን ያው የመጨረሻ ጊዜ ቅዳሜ ዕለት ነው ኃላፊ ደውሎ ያው እንኳን ደስ አለሽ እና ነገ ፕሮቫ እንድታረጊ ፕሮቫ እናደርጋለን። የማዕረግ አሰጣጥ ስርዓት አለው፣ ሰላምታ አለው። በደንብ ታጅበሽ ነው ታች አይተሽው እንደሆነ እንትኑ ላይ መግቢያው ላይ ከቢሮአችን መግቢያ ላይ አለ ተለጥፎ እንትናችን የኮሚሽነር ያገኘንበት በዛ ነቅት ማለት ነው። እኔ ሴትና ወደ አሉ ኮሚሽነሮች ታች አይታችሁት እንደው ስትገቡ አይታችሁት ተለጥፏል እንትኑ ላይ ቦርድ ላይ ማለት ነው። ስለዚህ በዛ ስርዓት ነው በባንዲራ ታጅበሽ በስነ ስርዓት ታጅበሽ በቃ ስሜቱ ልዩ ነው። በጣም ነው ደስ የሚልሽና በሱ ያን ትሬኒንግ ታደርጊያለሽ። ስለዚህ ነገ ትሬኒንግ ታደርጊያለሽ፣ ትንሽ ፕሮባ ታደርጊያለሽ አለኝ። በቃ በጣም ማዕረግ ደግሞ በጣም ደስተኛ ነው በእኛ የነበርኩ። ሌላውም ደስተኛ ነው፣ ሁሉም ሲያጨበጭብ ሰው ሲያጨበጭብ፣ እኔ ደግሞ ሞቀኝ። በቃ የሆነ ነገር በቃ እንዴት ነው ውስጥሽ ከዝምሽን ባይ ነው ይመጣ። ሌሎችም ባቸው ይመጣሉ ራሱ እና ምን አስታወሽን ባሽ ሲመጣ በቃ ይሄ ወደ ኋላ የነበረው ሂደት ምን ድብልቅልቅ ነው የሚልብሽ በቃ በአጠቃላይ ማለት ነው። እና ደስተኛ ነበርኩኝ። በቃ አመሰግናለሁ ይሄን ውሳኔ ወስኖ ለሰጡኝ ማኔጅመንት ኮሚቴና አጠቃላይ የክልሉ መንግስት ነው የሚያጸድቀው። እንደዚህ አይነት ማዕረግን በጣም ያመሰግንኩት ማለት ነው። የሰላም ሰራዊት ለወገን ታማኝ ሳንታክት የምንቆም ቀንም ሆነ ሌሊት ምንጊዜም ዛሬም ነገም ከህዝባችን ጋር አይኖርም ፍጹም የማናልፈው ችግር የማንወጣው ጋራ። በውትድርና ዓለም ከገባሽ ከስንት ዓመት በኋላ ነው ይሄን ማዕረግ ያገኘሽው? ይሄን እንግዲህ አሁን በውትድርና ዓለም ከገባሁኝ እኔ ቆይቻለሁ። እኔ 10 ዓመት ማለት ትችያለሽ። እኔ ታጋይ ነኝ። ከ78 ጀምሬ ነው በረሃ የነበርኩት። እዛ ጀምሮ ወታደር ነኝ። ነገር ግን ከ91 ጀምሮ ነው ፖሊስ የተቀላቀልኩት ማለት ነው። ስለዚህ ከ35 ዓመት በላይ ባገለገልሽው የውትድርና ህይወት በጣም የምትፈልጊውን ማዕረግ አግኝተሻል። ደስ ይላል። በድጋሚ እንኳን ደስ አለሽ። ታዲያ ከ35 ዓመት በፊት እንዴት ወደ ውትድርናው ተገባ? እሺ ከዛ በፊት እኔ ትንሽ ነኝ። ትውልዴ ደቡብ ጎንደር የተወለድኩት ሐሙስ ወንዝ የሚባል በደብረ ታቦር የተወሰነች ኪሎ ሜትር ርቀት ላይ ናት። ከዛ በኋላ ያደግኩት ወደ እብናት የሚባል አካባቢ ነው እና ከዛ አካባቢ ሰፈራ ምናምን የሚባል ነበር በፊት ማለት ነው። በሱ ወደ መተማ ሄደን ነበር። በዛ ስንሄድ ወደዛ እንድንቀላቀል ተነገረን። ብዙ የፖለቲካ እውቀት ባይኖረኝም ግን ታጥቀው ምናምን ስታያቸው ሴቶቹ ደስ ይልሻል። ከጓዶች ከነበሩ ሰዎች ጋር እኩል ቁመና ይኖርሻል፣ እኩል ልክ ይኖርሻል። የሀገር ፍቅር ሀገሬ እንደዚህ ሆናለች እንዴ፣ ስለዚህ ሀገሬ ነፃ ማውጣት አለብኝ፣ ህዝቡን ነፃ ማውጣት አለብኝ የሚል ነገር ውስጥሽ ይጸነሳልና ስለዚህ በሱ ከጓዶች ከነበሩ ሰዎች ጋር እኩል ቁመና ይኖርሻል፣ እኩል ልክ ይኖርሻል። የሀገር ፍቅር ሀገሬ እንደዚህ ሆናለች እንዴ፣ ስለዚህ ሀገሬ ነፃ ማውጣት አለብኝ፣ ህዝቡን ነፃ ማውጣት አለብኝ የሚል ነገር ውስጥሽ ይጸነሳልና አሁን የምታነቃቂ ከህብረተሰቡ ውስጥ ገብተሽ ኪነት የተለያየ አሳይተሽ ወጣቱን ወደ ትግል የምናሰማራኝ ነን። ምክንያቱም በስሜት ያለውን ሁኔታ እያየ የፖለቲካ ሁኔታውን በዘፈን በውዝዋዜ በሙዚቃዊ ድራማ እያደረግሽ ነው የምታሰርጭ። ሰራዊቱ ከሄደ በኋላ ብቻሽን ነው የምትሄጂው። መሳሪያ ይዘሽ ሙዚቃ መሳሪያ ይዘሽ የምንበላበትን ሁላ ይዘን ነው የምንሄደው። ስለዚህ በሱ የሚገጥመንን ነገር ራሳችንን መጋፈጥ ራሳችንን እንዋጋለን። ስለዚህ መሳሪያ ይዘን ነው የምንሄደው። ኪነት የነበሩ ጥሩ እንትን የነበራቸው ተመርጦ ስልጠና ወስደን የኢህአዴግ ኪነት ተቋቋመ። እዛ በኋላ ደግሞ በኢህአዴግ ኪነት ነው ስናገለግል የነበረው። ከፍተኛ ንቅናቄ ነበረ። ያውን ደርግም የሚወድቅበት የሚፋጠንበት ኢህአዴግም ጥምረቱ ተጠናክሮ በቃ ደርግን ይመጣል ስሜቱ በቃ ከፍተኛ የሆነበት ነበረ። በሱ ደርግ 83 ወደቀ። እኛም ከተማ ገባን አብረን ማለት ነው። አዲስ አበባ ኖረናል። ጎንደር ሆነን በተለያየ ከተማዎች ለማህበረሰቡ የኪነት እያሳየን ነበርን። ከዛ በኋላ ወደ 90 ላይ ባህር ዳር መጣን። 90 ስንመጣ ደግሞ የሻዕቢያ ወረራ ነበረ። በሻዕቢያ ወረራ ደግሞ ተሳተፍን ማለት ነው። እሺ እንደገና ተመልሳችሁ ወደ ጦር ገባችሁ? እዛው ድረስ እየሄድን እዛው ግንባር ድረስ እየሄድን ሰራዊቱን የማነቃቃት እና ዓላማውን ግብ እንዲያሳካ ወደኋላ እንዳይል ስራ እንሰራ ነበር ማለት ነው።
ከ90 በኋላ ወደ ፖሊስ ተቀላቀልኩ ማለት ነው። ከዛ በኋላ ወደ ቢሮ የሚያስገባ ስራ ስልጠና ምናምን ትምህርት ምናምን ነበር፣ እጥር ነበር፣ በራሴ እፍጨረጨር ነበር። ከዛ በኋላ ደግሞ የሲቪል መዋቅር ተደርጎ የሲቪል ጸሐፊ ሲገባ ዳታ ኢንኮደር የሚባል የወንጀል ዳታ የትራፊክ ዳታ ይሰራል፣ አጠቃላይ ኮንት ሲስተም የሆነ ማለት ነው። ከሱ ስራ ቆየው። ከዛ በኋላ የመኮንነት ስልጠና ተባለና ደብረ ማርቆስ ሄጄ የመኮንነት ስልጠና ሰልጥኜ ማዕረጌን አቻ ማዕረግ የሚባል አለ፣ የመከላከያ ማዕረግ ነበረኝ። የሱ አቻ ማዕረግ ይዤ ምክትል ኢንስፔክተር ይዤ ወጣሁ። ከዛ በኋላ በቃ የሴቶችና ህጻናት ባለሙያ ሆንኩኝ። ከዛ ስሰራ ደግሞ የ4 ሰዓት መረጃ ባለሙያ፣ የትምህርትና የትራፊክ ስልጠና ባለሙያ ሆንኩኝ። የዛው ላይ ተወካይ ኃላፊ ሆንኩ። ከዛ በተለያዩ ቦታዎች የጽህፈት ቤት የኮሚሽነሩ ጽህፈት ቤት ኃላፊ ሆንኩኝ። እዛ እያደግኩ ሄድኩኝ። ሙስና ምርመራ ላይ የሀብት መዝገባ ዋና ክፍል ኃላፊ ሆኜ ደግሞ መምሪያ ደግሞ ዝቅ ያለ ነው። የትምህርት ሁኔታ ትንሽ አላሟላውም ነበር። በሱ ተመደው ከዛ ወዲያው ተወሰነ እንደሰራው የስነ ምግባር ክትትል መምሪያ ኃላፊ ሆኜ እንደገና ወደ ላይ መጣሁ። ትምህርት ሻሻሽልሽ? አዎ የተወሰነ የሚቀር ነበረ። የጥሞና ጊዜ ነው ስጄ ከዛ ተወዳድሬ የስነ ምግባር ክትትል መምሪያ የሚባል ነበረ። ከሱ ተወዳድሬ የሱ መምሪያ ኃላፊ ሆኜ መጣሁ። ከዛ አሁን ደግሞ ያው የማህበራዊ አገልግሎት መምሪያ ኃላፊ ሆኜ አሁን እየሰራው ነው። ጥሩ ነገር ያልሆነ መጥፎም ነገር ሲኖር የሆነ መውደቅ ነገር ያጋጥምሻል። ወድቆ መቅረት መጥፎ ነው። መነሳት ግን ደግሞ የተሻለ ነገር ነው። ፈተናዎችን ማለፍ፣ ፈተናዎች ሲገጥሙሽ ያን ፈተና ተቋቁመሽ ማለፍ ብዙ ነገሮች ያሳልፍ ያለውና እኔ በአመራርነትም በ14 ዓመት ሰርቻለሁ። እዛ ላይ ያለው ደግሞ በተለያየ ሙያ፣ ከዛ በፊት ያለው ደግሞ በትግል እና በኪነት ያሳለፍኩበት ስለሆነ ሁሉንም አይቼ የመጣሁ መኮንን ነኝ። ገጠመኞች መቼም በውትድርና ዓለም ገጠመኝ የለም አይባልም። ተከበን ነበር እንትን ማለት ነው። በደርግ ሰራዊት ተከበን ነበር። የዛ ጊዜ ኪነት ልናሳየኛ ለእንትኑ ለማህበረሰቡ መድረክ ዘርግተናል ማለት ነው። መድረክ ከየት እንደመጣ ሩምታ ጦር እንትን ተተኮሰብን በቃ እኛ ላይ ማለት ነው። ከዛ በኋላ በየት እንሄድ በቃ ብትንትንትን ብለን በየገደሉ በየምን ሄድን ማለት ነው። ከዛ በኋላ በየመንገዱ ስንሄድ ባየር እኛን ለማጥፋት ማለት ነው። ባየር በየመንገዱ ስንል ተበታትነን እዛ የሆነ የተሰባሰቡ ሰዎች የኛ ሰዎች ናቸው ብለን ስንሄድ ከዛ ከደረስን በኋላ ዝንጀሮ ናቸው። ዝንጀሮ ነው እና በጨለማ ናቸው። ጨለማ ነው ወይ ዝንጀሮ የመሰሏቸው? ኦኬ በጨለማ ስለሆነ ተፈታተነ እሱን አልረሳውም። ምክንያቱም ከዛ በኋላ ንፋስ መውጫ ቅርብ ነው፣ ግን ከሳምንት በኋላ ነው ሳይደረስን በእግር ማለት ነው። ተበታትነን በየቦታው በደግነቱ የሞተ ሰው የጎደለ ሰው አልነበረብንም። እና እንዴት ነበር በዓል የምታሳልፉት? ጥምቀትም በገናም ታይ እንደሆነ ማህበረሰቡ በሰላም ወጥቶ እንዲገባ በሰላም በዓሉ እንዲያሳልፍ መግለጫ ይሰጣል። ፖሊስ የት ነው ያለ? ሜዳ ላይ ነው ያለ፣ በቃ ጥበቃ ላይ ነው ያለ፣ እናንተን እየጠበቀ ነው፣ እናንተ በሰላም በዓላችሁን አክብሩ ነው መልእክቱ። ማን ነው? ስለዚህ ማን ነው? ፖሊስ የት ነው ያለ? ቤት ውስጥ ሳይድ ነው ያለ፣ ጥበቃ ላይ ነው ያለ። ጥሩ። ስለዚህ ዘንድሮ የገና በዓል ቤትሽ ነው የምታከብሪው ወይስ ስራ ላይ ነው የምታከብሪው? ስራ ካለ እወጣለሁ። ድንገተኛ ስታንድ ባይ ስራ ካለ ድንገተኛ ስታንድ ባይ በቢሮ ሆነን እናስተባብራለን፣ እንሰራለን። እንግዲህ ቤት እውላለሁ ብዬ አስባለሁ። ስለዚህ አብረን እንውላለን። አብረን እንውላለን። የተከበራችሁ ተመልካቾቻችን በበዓል ቀን ደግሞ ቤቷ ተገኝተን ምን ታወራን ይሆን? ረዳት ኮሚሽነር አየሁ ታደሰ፣ መንካት ይቻላል? ይሄን ማዕረግ መንካት ይቻላልም አይቻልም። እሺ የማይቻልበት ሲቪል ስለሆንሽ መንካት ትችያለሽ። መድረስ ግን ፖሊስ መሆን አለብሽ። ፖሊስ ከሆነ በኋላ ደግሞ ውጣ ወረድ ማሳለፍ አለበት። እዚህ ደረጃ በታች ያሉትን ማዕረጎች በዲሲፕሊን በስነ ምግባር ፖሊሳዊ ኤቲክሱን ተጠብቆ ከዚህ መድረስ አለበት ማለት ነው። ስለዚህ እዚህ ማዕረግ የደረሰችው ረዳት ኮሚሽነራችን የበዓል ቀን የምታስተላልፈው መልእክት ይኖራል? እመክራቸዋለሁ። አመሰግናለሁ። ስለዚህ በዛው ልቀፍሽ በዛው ምልንካው ችግር የለም። እሺ የበዓል እንገናኝ። እሺ አመሰግናለሁ። እሺ የሰላም ሰራዊት መስላሻችሁ እንዴት ናቸው?
እንኳን አውራ ደረሰ። እንኳን ደህና መጣችሁ። እንኳን ደህና መጣሽ። እሺ አመሰግናለሁ። እንኳን ደስ አለሽ፣ እንኳን አደረሰሽ ተብሏል። አመሰግናለሁ። ከዛ ግቡ። እሺ ዝግጅቱ ገና ነው። እንግዶች ገና አልገቡም። ይላል። እሺ ዳመት ባጣችሁ እንዴት ነው ዳመት ቁርጦስ እንዴት ነው ዳመት የተከበራችሁ ተመልካቾቻችን በድጋሚ ለእምነቱ ተከታዮች እንኳን አደረሳችሁ እንላለን። እንግዲህ ከስራ ቆይታዋ በኋላ ደግሞ ዛሬ በዓልን ልናሳልፍ በተቀጣጠርነው መሰረት ቤቷ ተገኝቻለሁ። አለቅሽም ብላኛለች። ቡናችንን አቀራርበን ህብስታችንን አቀራርበን ጎረቤቶቿን ጓደኞቿን ጠርታለች። የቀረውን ህይወቷን ታጫውተናለች። በድጋሚ አብራችሁን ሁኑ። ሲጋበዝ ሲጫወት አቤት ደስ ማለቱ ያለው መኖር ጸጋ አምላክ ተቀብሎ ለዚህ ላደረሰን ይመስገን። እሰይ አውደ ዓመት በሉ እንደሰት እንጫወት አንድ ላይ ሆነን ፍቅር ተጋርተን እስኪ እንደሰት ስቀን ተጫወት። የሚበላውም የሚጠጣውም ቀርቧል። እንግዶቻችን እስከሚመጡ ድረስ ደግሞ ጥያቄዎች አሉ። እነሱን ደግሞ እንመልስ። እሺ ጠላም ይታየኛል፣ ጠጅም ይታየኛል። ደስ የሚል አቀራረብ ነው። ፖሊስ በሙያ እንዴት ነው? ሙያ እንታማም ሁሉንም ነው፣ በውጭም በውስጥም ኢፌክቲቭ ነን። ስለዚህ ሙያ ላይ እንዴት ነው? ምንም ማለት ጠላው ጠጁ ይደረጋል። አዎ ለበዓል ግድ ነው። እኛም ባለን ትርፍ ጊዜ ሁሉ እንሰራለን። የሚያግዝ ሰው ደግሞ ቤተሰብ አለ። አብረን ተጋግዘን እንሰራዋለን። ለበዓልም ጊዜም ይቀርባል። ለበዓል የሚገባው ነገር ሁሉ ጥሩ። ስለዚህ እንግዲህ ቀደም ሲል በስራ ቦታሽ ላይ የተጀመሩ ጥያቄዎች ነበሩ፣ ለዛሬ ቀጠርናቸው። ዛሬ ደግሞ ቤትሽን እንደዚህ በዓል አስመስለን ደግሞ የተለያዩ ጥያቄዎችን እያነሳን ምላሽ እናሰጣለን ማለት ነው። እንግዶቻችን እስከሚመጡ ድረስ ባለቤትሽን በመካከላችን አለ፣ ልጅሽን በመካከላችን ደስ ይላል። የተከበራችሁ ተመልካቾቻችን ምንትዋብ ልዩ የበዓል ዝግጅት ላይ ነው የምትገኙት። ዛሬ ረዳት ኮሚሽነር አየሁ ታደሰ ቤት ነው የተገኘ ነው። ቤቷ ላይ ተገኝተን ደግሞ የህይወት ልምዷን ለሴቶች ልታካፍለን ነው። የበዓሉን ማህበራዊ ህይወቷን፣ ልጅ አስተዳደግ ሁሉም ይወራል። ዛሬ ብዙ የሚወራ ነገር አለ። ስለ ፎቶዎቹ እኔ ቆጥለሽኝ ስትገቢ ምኑን አልገባችም። ፎቶ አመጣለሁ። ድሮ ትውስታችን ልጅ ወጣት እያለን እዚህ ጎንደር ስቴዲየም ላይ እለት እናቀርብ። በነገራችን ላይ ዛሬ በዓል ነው። ስለዚህ እናያለን ጭፈራ። አዎ እንችላለን። አዎ የሆነች እንችላለን። ያው ታሳይናለሽ። እሺ ጠራ የነበርንበት ነው። እቺ ነኝ እኔ። እቺ ደግሞ ያልሽ ምንም አትገምሽም። አሁን እቺ ነኝ ማለት ኧረ ይሄንማ ቁጭ ብለን ቁጭ ብለን እስቲ እናውራ ነው። ታዲያ ይሄን ስታይ ምን ትዝ ይልሻል? ያሳለፍኩት ነገር ጥሩ ነው። እዚህ ላይ አግብተሻል? እዚህ ጋር ገና ነኝ። በእውነት ስንት ዓመት ይሆንሻል? እዚህ እንግዲህ ከ83 በኋላ ነው። እሺ መቼ ነው? እንግዲህ 87 89 90 ምናምን። የኬሚሴ አለባበስ ነው። የኬሚሴ ጭፈራ ስንጨፍር እንደዚህ አይነት ነው የምንለብሰው። ጨሌው ምኑ ቀጫጫ ነኝ ይዛየኝ ያማስ ምናምን ላይ ነው። ድገምት። እዚህ ጋር አንቺ ነሻል? እዚህ ጋር እነዚህ ጓደኞቼ ናቸው። ይሄ ስልጠና ፖሊስ ከተቀላቀልኩ በኋላ ቢሮ ላይ ፖሊስ ከተቀላቀልኩ በኋላ የአመራር ስልጠና ደብረ ማርቆስ የሰለጠን ኮሌጅ ገብተን ነበር። የእሱ የስልጠና ያነሳ ነው። ሜዳሊያው ደግሞ ሴቶች እና ህፃናት ቢሮ ያው በምናደርገው አስተዋጽኦ ተመርጠን የማበረታቻና የማነቃቂያ የጥሩ ስራ ሜዳሊያ የተሰጠኝ ነው። ኧረ ደስ ይላል እውነት። በጣም ማረሳው አንደኛ የጸሐፊ ያለው የነበልሽ የታጋይ መሳሪያ ልጅ ትጥቀኝ። ስንት ዓመት ምርት ማለት ነው? ይሄ 82 ይሄ እኮ የሄድኩበት ጉዞዬ ማለት ነው። ይሄ ጉዞዬ ታሪኬ ነው። ይሄ ደግሞ እናት ነኝና ይልሽ የመጀመሪያ ልጅ እሷን ማማሳጠባ እስከ 6 ወር ራሱ አርግዤ ስራ ፊልድ ውዝዋዜ እሰራ ነበር። ግቡ ስትባሉ በማንኛውም ሰዓት መግባት ነው እንጂ አሁን የወሊድ ፍቃድ ጊዜ ካለን ምንም ስራ ከሌለ እስከ ማንኛውም እስክትቆያለሽ በቃ ማንኛውም ያስገድድሽ የለም። ግን ስራ ካለ አራስ ላይ ምናምን እኔ አላውቀውም፣ ትዝ አይለኝም ራሱ አትራሹ። ይሄ በስራ ሂደት ውስጥ እየሰራሽ ባለ ጊዜ በተለያየ ስልጠና በሙያሽ የሚመጡ ስልጠናዎች ላይ ሲሰለጭኝ የሚሰጥሽ ስልጠና ይሄ ከሜዳሊያው ጋር የሴቶችና ህጻናት ይሰጣል ሰርቲፊኬት ነው። ስለ ሰርቲፊኬት እኔ ብዙ ሴቶችና ህጻናት ሲሰራ በጣም በርካታ ሰርቲፊኬት አለ። ሌላ የአመራር
ሰርቲፊኬት የአመራር ከፍተኛ አመራር ስልጠና፣ የስትራቴጂ ስልጠና ሰርቲፊኬቶች አሉ። ብዙ ሰርቲፊኬት ነው ያለው። በህይወቴ ተግዳሮት አጋጥሞኛል ከዛ በኋላ አሸንፌ ወጥቻለሁ እያልሽ ነበር። እስቲ የምታስታውሽው ነገር ነው ባይባልም ግን የተለያዩ ተቋማት የማድረግ ተቋማት ሪፎርም የማድረግ ስትራክቸር የመቀየር ምናምን ሲኖር በነበርንበት አንቀጥልም። የነበረሽ የትምህርት ደረጃ ቀጣይ ሪፎርም ሲሰራ ደግሞ ያደገ ሌላ ፍላጎት ተቋም ማድረግ ስላለበት ያደገ አመለካከት ያደገ የትምህርት ደረጃ ያለው ሰው ይፈልጋል። በዛ ጊዜ ብቁ ሳትሆኚ ትወርጃለሽ። እንደገና ደግሞ ራስን አሻሽለሽ ትባንኝና ደግሞ ወደ ላይ ትወጫለሽ እና እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኝ ነበር። ግን ያው በሪፎርሙ ጊዜ ወደ ታች ወርዳ ሳሙና ሁሉ ትሸጥ ነበር አምርታ። ሳሙና አምርተሽ ተሻል? ሳሙና አብርቻለሁ። አሁንም አብርታለሁ። በእውነት አንዳንድ ጊዜ የመንግስት ፍላጎት ይሆንና ትወርጃለሽ ማለት ነው። በብዛት የነበርነው ወርደን ነበር። አንድ ላይ የነበረ በጣም በርካታ ታወቃል አመራር ወርዶ ነበርና በዛ ጊዜ እኔ ውስጤን አላዳምጥም። ስሜት ምናምን እንደዚህ ስሜት ውስጥ መግባት አልወድም። እንደዚህ መቆዘብ ምናምን በቃ አልወድም። ምክንያቱም ይጎዳሻል። ለአንቺ ይጎዳል እንጂ ጥቅም የለውም። ስለዚህ ልጁ በአጋጣሚ ነበር ሳሙና ኬሚካል እንትናልና ስገዝተን ሳሙናችን ማምረት ቀጠል። ከዛ ይሄን ለቢሮ ለሸጥ ነበር ለራሽ ቢሮ በቃ ደሰላም ተከለኛም ሁሉም አመራር ሁሉ አንጭለኛም በቃ ጫጫ 5 ሊትር ምናምን ይወስድ አባሉ ምንም ይወስዳል። እስካሁን ድረስ ይወስዳል። ያው ስራ ሳይንቁ መስራትና ስራ ሳይንቁ መስራት አለብሽ። በዛ ላይ ደግሞ እንደዚህ ሆንኩ ብለሽ መቆዘም የለብሽም። እንዲሆን ብለሽ ጭንቅላትሽ መጉዳት የለብሽም። መውደቅና መነሳት እንዳለ ብቻ ማሰብ አለብሽ። ከወደቅሽ ውስጥሽን ያዳመጥሽ ወድቀሽ ሳምጠሽ ትቀሪያለሽ። እዛ ስሜትሽ ውስጥ ያልሆነ ስሜት ውስጥ ግን መነሳት እንዳለ ማወቅ መነሳት እንዳለ መገንዘብና ተነሳው በቃ። ሰው ሁኔታስ ምን ይመስላል? መቼ አገባሽ? ማንን አገባሽ? መቼ ተወለደ? እሺ ጦር ሜዳ ይገባል? ይገባል። አዎ 80 ያገባሁት 80 ላይ ነው። ቅድም 80 ላይ ነው ልትያለሽ 80 ላይ ነው ዳሬን ያገኘሁት። የፋሲለደስ ኪነት አባል ነበረ። እኛም ኪነት ስለነበርና እነሱ ለስራ ወደኛ መጡ ማለት ነው። ስለዚህ ያው ኪነት ሙያ አይደለ? የሙያ ሰው የትም አይወድቅም። ስለዚህ ወደኛ ሲታቀፉ እኔ ባለቤቴ ያገኘሁት እና ተጋባን። ማን አፈሰ? እንግዲህ እሱ እኔም ታይወልሽ እሱ አፍሳለሽ። አቤት ልክ ነው። እኛ ራሳችን ልክ ነው። ሴት ራሳችን እና 80 ላይ አንድ ልጅ ወለድን። አሁን 20 ምናምን ዓመቷ ነው። አንድ ልጅ ወልደናል። ያው እስካሁን ድረስ አብረናል። እንግዲህ ደስ ይላል። በጣም ሊሞላን ደስ ይላል። እንግዲህ ቀደም ሲል የረዳት ኮሚሽነርነት ማዕረግ ሲሰጥ አንዱም የተለያዩ ችግሮች ቢደርሱ የቤተሰብ ኃላፊም ሆኖ ቤተሰብም ባልም አይዞሽ ሲል ነው አይደል ትልቅ ደረጃ የሚደረሰው። ስለዚህ ምን አይነት ባል አለሽ፣ ምን አይነት ልጅ አለሽ ለሚለው እሱ ባለበት ነው። እሺ እሱ ባለበት ነው። እሺ ለምን አለበት ይሻልሻል። እሺ ይመስክር እባክሽ ባለቤትሽ ልጅሽንም ሰለሞን ዝም ብሎ ሰለሞን ይባላል። ሰለሞን ነው ብለው ምንድነው ማዕረጋቸው? ኮማንደር ናቸው። ኮማንደር ናቸው እና ኮማንደር ይግቡ እስቲ ክቡር ኮማንደር ይጠራሉ። ያው እሷ ሰለሞን ስትል አይኛ ኮማንደር እንበል ብዬ ነው። ያው ሰላም ይባባል። ልጅሽንም እንደዚሁ እንተዋወቅ። ካረግባ ሊዲያ እንኳን አደረሳችሁ። እሺ እንዴት ነሽ? እንኳን አደረሰሽ። ባለቤቴ በጣም አጋዤ ነው። ማንኛውም ችግር ቢደርስብሽ ማንኛውም እኔ ማማከር ለሱ ነው በቃ በአጠቃላይ ማለት ነው። ጓደኛ ምናምን የለኝም። በስራዬም በአጠቃላይ በሚያጋጥሙኝ ነገሮች ሁሉ ቅድም በነገርኩሽ ውጣ ውረድ ሁሉ እሱ ጋር ነው የምንመካከር። ያልፋል በቃ ለበጎ ነው ያልፋል። ተይው ሰው ጥሎት ይሄዳል። በሌለ ነገር ባለፈ ነገር በሞተ ነገር ምሳሌ ይሰጥሻል። ምንም አይደለም ይሄ ነገ ጧት ይስተካከል ይለኛል እና እጽናናለሁ። እሱና በጣም ደጋፊ በጣም አጋዥ ነው ባለቤቴ። እሺ ኮማንደር ቅድም አፈሰኝ ያለችኝና ማን ያፈሰ? እሱ ነው አንተ ተሰብዬ አፍሶኛል እያለች ነበርና በእርግጥ ሚስትን ሲገናኝ ሁሉም እድለኛ ነውና የተገናኘ ነው ያው ሙያ ላይ አጋጣሚ በሙያችን ተመሳሳይ ሙያ ነበር። ያው እኔ ሙዚቀኛ ውስጥ ነው የነበርኩት። እሷም በዛ ሙያ ነው የነበረች። እዛው ተገናኘን። እንግዲህ ያው እግዚአብሔር በፈቀደ መልኩ ያው
ልጅ ወለድን አፈራን። ሙያውን ትረዳለች። በሙያው ስላለፈች የጥበብ ሰው ነች። እሷ ከሙያው ከወጣች በኋላ ምንም በዛ እየተጋገዝ አስቸጋሪ ነው። በተለይ የኛ ሙያም ደግሞ መስክ ነው። ብዙ ጊዜ ያው ወደ ክልላችን የተለያዩ ወረዳ፣ ዞን፣ ከተሞች እንቅስቃሴ ያለ የገጽታ ግንባታ አንዳንድ ስራዎች ሲኖሩ እናዛ ስንል ዓመት በዓል ሁሉ ብዙ ጊዜ አላሳልፍም ነበር። እሱ ነው ዋናው። አሁን እንግዲህ የተገናኘ ነው በዓል ነውና ሊዱ ያው እናትና አባትሽ በአጋጣሚ ስራቸው አንድ አይነትም ነው። ስለዚህ በዓል ማሁል አለማሳለፉ ላለና ገጠመኝህን በዛ ውስጥ ንገረን። ያው ስፔሻሊ ዓመት በዓል ብቻም አይደለም የእሷን አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት ልደት እንደውም አስቀድመን እንዲከበር አደረግን። አንድ ወደ ግንባር የሆነ ስራ ነበረን። ያ ሁሉ ያሳለፍንበት ሂደት ነበር። ልደቷ ሁሉ ኢቭን ክርስትና እንደተወለደች ክርስትና የሆነ ስልጠና ምናምን ተብሎ አንድ 4 ቀን 3 ቀን ሲቀር ወደ ባህር ዳር ጎንደር ነው የተወለደች። አጋጣሚ መጣ ክርስትና ጓደኞቼ ነው ደግሰው ያሳለፍነው እና እንደ አይነት ገጠመኞች እያሳለፍን የመጣ ነው። ግን ያው እሷ ትረዳለች፣ እኔ እረዳለሁ። ኢቭን በግ አርዳችሁ ዋሉ ምናምን ስል አንተ ስትመጣ ነው እንደዚህ አይነት ደስተኛ ያለመሆን ነገር አለ። ከመጣው በኋላ ግን ዓመት በዓሉ እንደገና እንደ አዲስ እያከበርን ነበር ያሳለፍነው። ለራሳችሁ ሌላ ዓመት በዓል ትፈጥራላችሁ? ሌላ ዓመት ሁሌም ፋሲካ ነው የምንለው። ፋሲካ ቢያልፍ ሌላ ዳግማ ትንሣኤ ቢያልፍ ሌላ እያልን እንደዛ እየተጋገዝ ምንም ቶርችድ ሳንሆን ማለት ነው እና ለምደነዋል። ምን አይነት የትዳር አጋር ነው? አየሁ በጣም አስተዋይ ነች፣ መካሪ ነች፣ በጣም የተረጋጋች ነች። ስፔሻሊ በስራዋም የስራ አለቆቿም የቅርብ ጓደኞቿም የሚመሰክሩላት ይመስለኛል። ማንኛውም ነገር አልችልም ማለት አታውቅበትም። ሁሉንም ነገር ትወጣለች። የተመደበችበት ስራ በተለይ አሁን በዚህ ባሳለፍነው በዚህ ኮሚሽኑ ላይ ከታች ከጸሐፊነት ጀምሮ አሁን እስካለችበት ለሁሉም አባል ተምሳሌት ነች። ረጅሙ ጊዜ በጣም በቃ 10 ምናምን ዓመት አብረን አልነበርንም ማለት ይቻላል። ያው ወጣ ገባ እያልን ነው ከኛ ስራ ባህሪ ከሷም ስራ ባህሪ አንፃር ስንሳየው ግን ጥንካሬ ይላል። አስተዋይ ጥንካሬ፣ የስራውን ባህሪ መረዳት እና ባየው ላይ ደግሞ ያለው ትልቁ ነገር ይሄ ነው። ከታች መነሳት፣ ወድቆ መነሳት፣ የሆነ ነገር ሲያመልጣት ስሜታዊ አትሆንም። መልሳ ለማደግ ራሷን የማብቃት እንትን አለብን። ብዙ ጓደኞቿ በእሷ ተስፋ ነው። አሁን አጋጣሚ ዓመት በዓል ሆኖ ሊመጡ ይችላሉ። እስቲ በዚህ አጋጣሚ ፍቅርን እንግለጽላት። እንኳን አዲስ መልክቱን እዚህ ፊት ለፊት እስቲ ህዝብ እየሰማ እስከዛሬ ብቻዋን ነበር እንግለጽላት። ያው ልጃችን ፊት ነው። እኔ በጣም እወድሻለሁ። በጣም ከምንም በላይ እንግዲህ ከእናቴ ቀጥሎ ለዚህ ለጌታችን የልደት በዓል ደግሞ እንኳን አደረሰሽ። እኛም ደግሞ ረጅም እድሜና ጤና ዘንድ ልጃችን ለወግ በማድረግ አብቅተን ለዚህ ያብቃን እላለሁ። አመሰግናለሁ ብቻ ነው እንዴ? እኔም የረጅም ጊዜ ትዳር አጋሪ ነው። አፈቅራለሁ፣ እወዳለሁ፣ ኑርልኝ፣ እድሜ ይስጥህ እላለሁ። አሁን ደግሞ ሊዲያ እባላለሁ። ሊዲያ ሰለሞን የምማረው ክሊኒካል ፋርማሲ አሁን 5ኛ ዓመት ላይ ጋምቢ ነው የምንመረቀው። ስለ እናቴ ስናገር ያው እናቴ በጣም ጠንካራ ሰው ናት እና አስተዳዳጊ ደግሞ የእናትነት ብቻ ሳይሆን እንደ እህትም እንደ ጓደኛም ከመጀመሪያው ጀምሮ ሃይስኩልም ህፃንም ሆኜ ሁሉን ነገር ሼር እየተደራረግን ያደግኩት ማለት ነው። ከማዘር ጥንካሬ እና ተስፋ ለመቁረጥ አሁን ማዘር እንዳልኩሽ እኔ የራሷን ነገር ነው እኔ ልታንጸባርቀው ባይዘው ያው እኔ እንደዛ ስትለኝ እረዳለሁ። እሷ በዛ ውስጥ እንዳለፈች የሆነ ነገር ሳትሞክሪ እንደ አልችልም አትበይምትና እኔም እንደማያት ከድሮ ጀምሮ ስለማያት እንደዚህ ኢንተርቪው የምትደረጋለች ጓደኞቿም እንትን ስለሚሉ ማትገባበት ክፍል አልነበራት መስሪያ ቤት ውስጥ ስትመደብ። አሁን አንዳንድ ሰው የሆነ ባልችለውስ ምናምን ሴት እኮ ነኝ ምናምን ይላል አይደል? ፖሊስ ደግሞ ትንሽ ድፍረት ይጠይቃል። እሷ ግን ገብታ በቃ ትወጣለች ሁሉንም ስራ ማለት ነው። እና የሆነ ነገር ሳትሰሩ አልሞክርም አለማለት፣ በራስ ደግሞ መተማመን እና ደግሞ ቆራጥ ናት። የተሰጣትን ነገር
ካሰበችበት ሌሊቱን ሙሉ ቁጭ ብላ የምታድርበት ጊዜ አለ እየሰራች ማለት ነው። ፋዘርም በዚህ አጋጣሚ ከነሱ መማረው ጥሩ ትዳር መረዳዳት እንትን ይላል። ማዕረግ ሲሰጣት የነበረው ስም የረዳት ኮሚሽነሩ በጣም ነው ደስ ያለኝ። በቃ ማለት እዛው ነበር አዳራሽ አዎ ሂደን ነበርና አበባ ይዘን ምናምን ነው የተቀበልናትና በጣም ደስ ያለኝ ደግሞ እሷ ብቻ ነበር ሴት ያኔና በቃ በጣም ኩራት ነው የተሰማኝ። ማለት ለፍታለች ምናምንና ይገባታል ብዬ ነው ማስበው ከድሮም ማለት ነው። እና በቃ ሳያት በጣም ኩራት ነው የተሰማኝ። እንኳን ደስ አላችሁ እናንተንም እንኳን ደስ አላችሁ እንላለን። የተከበራችሁ ተመልካቾቻችን ምንትዋ ፕሮግራም ልዩ የገና ዝግጅት ላይ ነው የምትገኙት። እንግዲህ ከረዳት ኮሚሽነር ቤት ተገኝተናል። እንዲህ ስንገኝ ደግሞ በዓልን ለማክበር የኢትዮጵያ ባህላችን አይደለ? ጎረቤት፣ ዘመድ፣ ጓደኛ እንኳን አደረሰሽ ብለው በአጋጣሚ መጣዋልና በዓሉን አብረን እናሳልፋለን። ከመጣ አይቀር ደግሞ ስለ ረዳት ኮሚሽነር አየሁ ምን ይሉናል ጓደኞቿ የሚለው ነገር ከነሱ እንከታተል። አሁንም አብራችሁን ሆኑ። ኮማንደር ነው የሚነግሩኝ መጀመሪያ። ኮማንደር ግርማ ናቸው። እሺ ኮማንደር ግርማ መቼ ነው የምትተዋወቁት? ምን አይነት የቅርብ ጓደኛ ነች? ምን አይነት የስራ ባልደረባ ነች ከሚለው እንጀምር። ኮሚሽነር አየሁንም እንኳን አደረሰሽ፣ እንኳን ደስ አለሽ። ኮሚሽነር አየሁ ጋር የምንተዋወቀው ቆየት ይላል። ከ1983 ጀምሮ ማለት ነው ይቻላል የምንተዋወቀው። ጎረቤት፣ እህት፣ ወንድም፣ አስታራቂ፣ ሽማግሌ፣ ለክፉ ነገር ለክፉ ደራሽ፣ ለታመመው፣ ለተቸገረው ምን እንጠያየቅ ጎረቤታሞች ነን፣ ቤተሰቦች ነን። ይህን ያክል ነው የምንተዋወቅ። እህቴ በጣም ስትሪክት ነች። በስራ ቀልድ የለም። እረፍት የሚባል እኔ እንጃ። ብዙ ጊዜ እናወራለን። አሟት እንኳን አመመኝ ብሎ መቅረት ለሷ እንትን ነው የሚመስላት። በቃ ሽንፈት ወይም ደግሞ ሳትሰራ ቀረች አይነት ይባላለሁ ነው እንጂ እውነት አሟት ይባላለሁ ወይም ሌላ ችግር ደርሶባት ነው የሚባል ነገር ምክንያት አትወድም። ስራዋንም ታከብራለች። ለጓደኞቿ ጥሩ መካሪ፣ ሲጣሉ ገብታ የምታስታርቅ፣ የምትቆጣ፣ ግራ ቀኙን ተቆጣ የምታግባባ። ሌሎች እህቶቻችን ከሷ ጥንካሬ መውሰድ ይችላሉ፣ መማር ይችላሉ ብዬ ገምታለሁ። ኮማንደር አለምነሽ መለስ እባላለሁ። ኮሚሽነር አየሁንም ማውቃት በፊት ቀደም ሲል እኔ ምዕራብ ጎጃም እሷ ፖሊስ ኮሚሽን እያለች ነው የምንተዋወቀው። በርካታ ጊዜ እሷ ኮማንደር ሆና ብዙ ጊዜ አገልግላለች እና ለሁላችንም አርአያችን ናት። ያው ኮሚሽነር አየሁ ኮሚሽነርነት ማዕረግ ያገኘችበት ሰዓት ቢዘገይም ግን አሁንም ደግሞ ማግኘቷ ተደስተናል። እንኳን ደስ አለሽ። ያው ጠንካራ ናት፣ ታታሪ ሰራተኛ ናት። ለየት የሚያደርጋት ነገር የሆነ ነገር አስባ ከሆነ በጠዋት አንደኛ የምትደውልልን እሷ ናት። ይሄን ነገር እንደዚህ እናድርገው ብላ የማስታወስ ከዛም ባለፈ ደግሞ እኛ እንድንበረታ እንድንጠነክር አርአያችን፣ ምሳሌያችን፣ ምልክታችንም ናትና ይሄን ማድረግ ስታገኝ ተደስተናል። የእውነት ለመናገር እንኳን ደስ አላችሁ፣ ቤተሰቦቿም እንኳን ደስ አላችሁ፣ እኛም ደስተኞች ነን። እንኳን ደስ አለሽ። በዚህ ጥንካሬሽ መቀጠል መቻል አለብሽ ነው ማለት ነው ፈልግ። ሳሙኤል መርሳ እባላለሁ። የኮሚሽነር ባለቤቷ ወንድም ነኝ። ኮሚሽነርን እንግዲህ እንደ እናት ነው እና እንደ እህት ነው፣ ትልቅ እህት ነው የምናያት። እኛን እንግዲህ ያው በጣም ጠንካራ ናት። እየመከረች እየገሰጸች አስተምራ አጋጣሚ እኔ እንዲያውም ድራኛለች እዚህ ቤት ሄዳለችኝ። እኔ አሁን የእሷን ፈለግ ነው እንግዲህ የምከተለው። እኔ ለዚህ ክብር በመቅረብሽ በጣም ደስ ብሎኛል። እንኳን ደስ አለሽ፣ እንኳን አደረሰሽ። ቤተሰቡ ሁሉ እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አብሮ አደረሰን። ሰላም ነሽ? እንኳን ለዚህ ያበቃን። እንኳን ለዚህ ያበቃን። ችግሮች እንዴት ማለፍ እንዳለብን ለሚመጡ ነገሮች ሁላችንም ያሳየሽን የጽናት ተምሳሌት ነሽ። አመሰግናለሁ። ከምንም በላይ ደስ ብሎኛል። አመሰግናለሁ። የተደረገው ነገር ሁሉ ይገባሻል። አመሰግናለሁ። በቃ እኩል አገልግሎት ነው።
38 ዓመት 38 ዓመት 38 ዓመት ከበረሃ ጀምሮ አብረን በውዝዋዜ ያው እኔ በድምጽ በውዝዋዜ ነበር። ከዛ እሷ ውዝዋዜውን ትውት አድርጋ ወደዛ ገባች። ውዝዋዜውን ትቼ ወደ ድምጽ መጣሁ። ያው አለን እግዚአብሔር ይመስገን። ቁጭ ባልሽ ላይ የተከበራችሁ ተመልካቾቻችን ልዩ የበዓል ዝግጅት ነው የምንትዋ ፕሮግራም ወደ እናንተ እያደረሰ የሚገኘው። እንግዲህ አሚኮ ደግሞ ህብስት አዘጋጅተዋል። ለክብርሽ እንኳን አደረሰሽ እንኳን ደስ አለሽ ብሎ እባክሽ ከባለቤትሽ ከቤተሰቦችሽ ጋር ነሽ እዚህ ጋር ቆረሽልሽ። እሺ አሚኮንም በጣም እናመሰግናለን። እዚህ ድረስ መጣችሁ ለበዓል ገና በዓል የኔን ፕሮፋይል ለመስራት እናንተም ስለመጣችሁ ሁሉ በእናንተ በምንትዋብ ያለ በሙሉ ክሩ አመሰግናለሁ። ሴቶችን ፈልፍላችሁ ህይወት ታሪካቸው ለሌሎች ማስተማሪያ ይሆናል፣ ለሌሎች አርአያ ይሆናል የሚል ሀሳብ ይዛችሁ ነውና መሰሩት። ለዚህ እንድትበረቱ እንደዚህ የተደበቁ ብዙ ታሪክ ያላቸው ሴቶች ስላሉ እነሱንም እንድታገኟቸው ከወዲሁ ጠይቃለሁ። ጓደኞችን፣ የስራ ባልደረቦችን በጣም አመሰግናለሁ። ስለኔ የተናገራችሁትን ስለኔ የመሰከራችሁት በጣም ኩራት ተሰምቶኛል። መልካም በዓል፣ መልካም የገና በዓል ሁሉ ለመላው የኢትዮጵያ ህዝብ፣ ለመላው ክርስቲያን በጣም እንኳን ለዚህ ለገና በዓል በሰላም አደረሳችሁ ማለት እፈልጋለሁ። የተከበራችሁ ተመልካቾቻችን በድጋሚ ለእምነቱ ተከታዮች እንኳን አደረሳችሁ። ምንትዋብ ፕሮግራም ከወዲሁ መልካም ምኞቱን ይመኛል። በዛሬው ምንትዋብ ልዩ ፕሮግራማችን ከረዳት ኮሚሽነር አየው ቤት ነው ተገኝተን ደስ የሚል የእውነት በጣም ደስ ብሎኛል። እግዚአብሔር ያክብራችሁ ሁላችሁም ጓደኞቻችሁ በጣም ደስ የሚል ጊዜ አሳልፈናል። በተለይ ከሷ ሴቶች የእውነት ጥንካሬን እንማር አይደል? እንደምደም ጥንካሬን እንማረው ወድቆ መነሳትን እንዳለ ከእውነት ከረዳት ኮሚሽነር ያየነው ነገር ነውና በድጋሚ እንኳን ደስ አለሽ፣ በድጋሚ እንኳን አደረሰሽ። ከዚህም በላይ ደግሞ ያሰብሽው አለ ብለሽኛል። ያሰብሽው እንዲሳካልሽ አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራም ይመኝልሻል። አሜን። አመሰግናለሁ። መልካም በዓል። የተከበራችሁ ተመልካቾቻችን ለመላ እምነት ተከታዮች በድጋሚ መልካም በዓል እያልን የዛሬውን ፕሮግራማችንን እንጨርሳለን። ስለተከታተላችሁን እናመሰግናለን። አብረን በዓልን እናክብር። እሺ